አንገቱ ላይ የእጅ ቅርጾች አሉ ጣቶቹ የመዳፉ አለ እሺ እስኪ ቪዲዮም ቀርጿል ፎቶ ማንስቻለሁ ስላልከኝ እሱን እናየዋለን እና አሳያለሁ እኔ ያው ስልኬም እናንተ ጋር ይቀመጥ በይስራስ አሁን እሺ እዛ አንተ ስትመጣ መጀመሪያ እዚህ ላይ ነው ተንጠልጥላ አገኘኋት ያልከኝ እዚህ ውስጥ ነው አይደል እዚህ ውስጥ ነው ተንጠልጥላ አገኘኋት አልከኝ ልጁ የማን ነው ጥያቄ ነው ጠየቅንሽ እኮ ለምን እንደማትመልሺው ልጁ የማን ነው ለምን እንደማመልስልሽ እሺ ልጁ ላይ እንዴ መስላው ከሩ ታዩ ምን ይሆን ለምን ልጁ ማታሳይ የማን ነው ልጁ ለምን እንደማሳየው እሺ የማን ነው ልጁ ጋቢ ድርሽ ተሰማኛል አይደል ጋቢ ቤት ድርሽ እንዳትል አንተ ሰው ታያችሁ አንቺ በህግ ጠይቃችኋለሁ ማተገኙ እንዳይመስላችሁ እንግዲህ ውድ ቤተሰቦች አሁን ደውሎልኝ ነበር ስለዚህ ልጅቷ አንድ ነገር ሆናለች ቶሎና ብሎኛል ቀጥታ ወደሱ እየሄድኩ ነው ካሜራማኔን ማግኘት ስላልቻልኩ የቤት ሰራተኛዋ የሆነ ነገር ሆናለች እባክህ ድረስልኝ ብሎ ነው ያስጨነቀኝ እኔ ስራ ላይ ነበርኩ እንግዲህ አቋርጬ እየሄድኩ ነው አብራችሁን ቆዩ ቤተሰቦች አብራችሁን ቆዩ ያለው ነገር የምናየው ይሆናል እስኪ ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ እናንተ ወዳጆቼ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቅምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል። ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር አንድ ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙ 30% ቅድመ ክፍያ በመክፈል ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፉን ይዘው ቤቱ የሚገቡበት አማራጭን ያመጣው ሲሆን ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይሄ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህን ቤት ባለቤት መሆን ይችላሉ። እንዲሁም ሱቆች አሉት ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2 6.8 ሚሊዮን፣ ባለ 3 ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣቸዋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። ባሉጣ ይሻለኝ ነበር። ምን ነው በቃ እስኪ አሁን ተረጋጋና ወደ መፍትሄው እንሄዳለን። ወይስ ምን ነው በቃ ደግሞ አጋጣሚ ነው እኮ ግሪን ተከተለው እስኪ ቆይ አሁን ይኸውልህ ለተመልካችም ግልጽ እንዲሆን ከመጀመሪያው ጀምሮ ትነግረኛለህና መጀመሪያ ያው ለምን እንደመረጥኩ አንተ እዛ ቤት ለምን እንደነበርክ ምናምን ያለውን ነገር እናወራበት። እሺ አንተ ማን ነህ የሚለውን ለተመልካች ግልጽ ለማድረግ እንዲመቸኝ ነው። እሺ አንተ ማን ነህ? እኔ ታውቀኛለህ መቼስ እኔማ አውቃለሁ። ተመልካቾቼ እሺ እኔ ልንገራችሁ ሳሙኤል ይባላል። ያው የአቶ ዳንኤል ዘመድ ባይሆንም እንኳን በሩቁ የሚተዋወቁ ሰዎች ናቸው እና አቶ ዳንኤል የሚያውቃቸዋል፣ ሰራተኛውን የሚያውቃታል። እሱ ነው እንግዲህ በስልክ ደውሎ ስለ ሁኔታው የነገረኝ ጥቆማውን የሰጠኝ። ከዛ በኋላ ያው እሷ ስትወልድና እነሱ ደግሞ ያደረጉትን ነገር ካወቀን በኋላ እዛ አካባቢ አንድ ሰው አሳይን ማድረግ ነበረብን የሚጠብቃት ማለት ነው። ያው እሱ እኔ ኃላፊነቱን ወስዳለሁ።
እኔ እያለሁ ምንም አትሆንም ከኔ ጋር መሆን ትችላለች ብሎ ከሆስፒታል እንደወጣች እንግዲህ ቀጥታ እሱ ቤት ነበር ያረፈችው። ከዛ እንግዲህ የተፈጠረው ነገር ምንድነው እሱ ቤት እኛ ደረስናትና ሄድን። እንግዲህ ተደውሎልን ያው ራሷን እንዳጠፋች ነው ያልከኝ አይደል? መጀመሪያ ራሷን እንዳጠፋች ነው የሚታየው ቦታው ላይ። እኔ ስገባ የተፈጠረው ያ ነበር። ስገባ እኔ በቃ ታንቃ ሞተች፣ ተሰቅላ ራሷን ሰቅላ ሞተች ነው ያዩት። አንተና ወርዳ አልጋ ላይ ያስተኛት? አዎ። እኔ ለ5 ደቂቃ ነው የወጣሁት። እንግዲህ ከዛ ፊት ደህና ነበርና እየተጫወትን ነበር። በልታ ምግብ በልታ ጋደም አለች። ከዛ እኔ ደግሞ ልጁ ተነሳ፣ እሷ ከምትነሳ ብዬ እኔ ልጁን እያባበልኩትኝ ነበር። ተኝታ ነበር እሷ ተኝታ ነበር። ከዛ ልጁን እያባበልኩት ነበር እኔ። ከዛ ልጁ ካካ ሲያደርግ እኔ እንትና ዳይፐር የለምና እሱን እንትን አልኩትኝና ቀስቅሼ እሱ እንደትይዙ አደረኩኝና እኔ ዳይፐር ለመግዛት ወጣኝ። እኔ ሩቅ እንኳን የሚባል ቦታ እንኳን ሄጄ አይደለም እኮ ይሄን ያለ ራቀ ቦታም አልሄድኩኝም። እዚያው አካባቢ ነው የሄድኩትኝ። እዚህ ጎናችን ያለው መደብር ስለሌለ ወርታችሁ ወርጃለሁ። በእርግጥ ግን በዚህ ደቂቃ ውስጥ የሁላ ነገር እሺ። ዞሮ ውድ ቤተሰቦቼ እንግዲህ ያቺ ምስኪን ሰራተኛ ያው ህይወቷ አልፏል። እዚህ ውስጥ ነው ያለችው፣ ቤት ውስጥ ነው ያለችው። ደፍሮኝ በገዛ ቤቴ ነው እኮ። ሲቀጥል ህፃኑም የለም፣ ህፃኑም ተወስዷል። ይሄ ቀጥታ እሺ፣ መጀመሪያ እስኪ ካንተ ጋር ያለኝ ነገር እንጨርስና ከዛ እናወራለን። እስኪ ከመጀመሪያው ጀምረ ንገረኝ። ያው መጀመሪያ ጥቆማውን አንተ ነው የሰጠኸኝ። ሶቪየስ እንድትታይ አልፈለክም ነበር። ምክንያቱም እኔ የሰጠሁበት የራሴ ምክንያት አለ። አስበዋል። እቺ ልጅ እኔ ታውቀኛለህ፣ ታምራትንም አውቀዋለሁ፣ ባለቤቱንም አውቃታለሁ፣ እሱንም ዳንኤልም አውቀዋለሁ፣ ሰብለንም አውቃታለሁ፣ ሰራተኛዋንም አውቃለሁ። ማለትም ቤት ስለመጣ አውቃቸዋለሁ ሁሉ። በሰዓቱ እሱ ላይም ተፈጥሮ የነበሩትን ነገሮች አውቃለሁ። ቤታቸውም የቀረውትኝ በቃ ያን ነገር ካረገ በኋላ እኔ ልጁን እዛ ውስጥ ቤት ውስጥ አስገብቶ ከቀበረ በኋላ እኔ ለአይኔ ሁላ ነው የቀፈፈኝ። በየትኛውም ሃይማኖት የማይፈቀድ ነገር ነው ይሄ ነገር። እኔ ደግሞ በሃይማኖቴ ድርድር አላውቅም። ከሃይማኖቴ ጋር የሚጣረስ ነገር ምንም ነገር ቢሆን ከማንም ጋር ቢሆን ያለኝን ነገር ለማቆም ዝግጁ ነኝ። በዛ ነገር ነው የተቆራረጥ ነው እና ይቆም ነው እንጂ እናልም ከሱ ጋር እንደዚህ ሌላ ነገር ኖሮብን አይደለም። ታው ሲባል ከልጁ ሞቱ በኋላ እሱም ትክክል አይደለም። በእርግጥ የሰውም ነገር አይሰማም። አካባቢው ሰው አናገር ነው። እኔ እንደ ዘመድም እንደ ቅርብ ሰው ሞኛ አናገረዋለሁ። የኔንም ሆነ የሌላ ሰውንም ምክር የማንንም ወሬ መስማት ፍላጎት የለው። ያን ነገር በጨራሽ ነገር ካልሆነ እኔ ሞቼ እገኛለሁ አለ። ሰውላ ከሱ ራቅ። በዛ በማይረብ በጻልይ ያሳዝናል ሀዘኑ። በእርግጥ ግን ይሄናል ደግሞ ከሰፈሩም ከአካባቢውም ከዘመድ አዝማድ ጋርም የሚያቆራርጥ ነገር ከሚሆንለት ቢቀር ይሻላል። ለሱም ከፈለገ መቃብር ቦታ ሄዶ እኮ ልጁን ማግኘት ማውራትም ይችላል። እሱ አስፈላጊነቱ ከታይቶ ማለት ነው። እሱማ ለዛ ነው ቤቱ ቀበረው ልጁን። በነገራችን ላይ ውድ ቤተሰቦቼ መጀመሪያ ላይ ያያችሁት መሰረት ህፃኑ ልጅ ቤት እንደቀበረ ሰራተኛዋም እንደጠፋች የነገረኝ እሱ ነው። ያለውን ነገር አጠቃላይ ሁኔታውን የነገረኝ እሱ ነው። ያ ማለት ምንድነው የተፈጠረውን ነገር እሱ ባይነግረኝ ኖሮ ሲጀመር ልጅቷንም ማዳን አንችልም። ሲቀጥል እዛ ቤትም ስለተፈጠረው ነገር ምንም መረጃ አይኖረንም። ግን ምን አደረገ? ነገረን። ያለውን ነገር በደንብ ነው አብራርቶ የነገረን። ግን ድምጼ እንዲገባ አልፈልግም፣ እንድታይ አልፈልግም ብሎ ነበር። የራሴ ምክንያት አለኝ ያን ያረኩበት። በሰዓቱ ብዙ ነገሮች ተፈጥረው ነበር። አይምሮ ሊያብድ ነበር። እኔ ደግሞ ከምንም በላይ በጣም ነው መከታተላችሁ መወዳችሁ። ምክንያቱም በጣም ብዙ ሰው ሲረዳ ያለው፣ በጣም ብዙ ሰው ከችግር ስታወጣ ያለው። ከዛ አንፃር ነው እኔ በቃ አንተ እኔ ሰውራም አይታለ እግር ላይ ወድቄ ነው ለመንኩ። በቃ ይሄን ነገር እንታስተካክልልኝ ከአይምሮ በላይ ነበር። በሰዓቱ ቀርበ ሰው መባለው ነኝ። ቤተሰቦቹ እንዳለ ጨክነው ተተውታል። እኔ ነው ያለሁት። ከዛ ነገር ነው እሱን ላነጻው ላወጣው ፈልጋለሁ። ሌላውን ጀለዛ ላይ ሲደርብ ደግሞ በቃ አልቻልኩኝም። ተቋቁሜ ማን ነገር ማሳለፍ አልቻልኩኝ። ለዛ ነው በቃ የመጣ ይምጣ
ካልደፈረሰ አይጠራም ብዬ ወደ አንተ የመጣሁት። ያን ነገርም በሰዓቱ አንተ እግዚአብሔር ይስጥህ ልጅቷንም ማትርፈ እንደው በህይወትም እና የማያትም አልመሰለኝም። አንድ ሴት እንግዲህ እርጉዞና ስንት ክትትል ያስፈልጋታል። እንኳን እርጉዝ ሴትና ሴት ልጅ በራሷ ብዙ ነገር ያስፈልጋታል። ያውላ ነገር ነፍጓት አንድ ቤት ውስጥ አስቀምጠው ብዙ ነገር ነው ብቻ ያለው። ያንን ተውና አሁን ማውራህ ላንተ አንተ በሰዓት በችግሬ ጊዜ ስለደረስክልኝ ነው እንጂ አሁን ላይ የሷውን ያለውበት ስሜት ራሱ ድብልቅቅ ያለ ስሜት ነው። አሁን ምን ማድረግ እንዳለብኝ ሁሉ አላውቅም። አስበዋል። አሁን ይሄ ነገር ተፈጥሮ መጀመሪያ እኔ ጎረቤት ወይ ሰው አይቶት ፖሊስ ጠርቶ ቢሆን ምን እንደሚፈጠር እዚህ ቤት እኔ በረዳው በተባበርኩኝ ይሄ ሁላ ነገር ይሁላ ጦስ እንግዲህ ልጅቷን ገደልክ ተብዬ ነው የምታሰራ። ይሄ ምንም ጥርጥር የለውም። እኔ ቤት ነው የተገኘችው። ከአብራኝ አብሯት የነበርኩት እኔ ነበር። ጭራሽ በልጁም ነበር የምጠይቀው። ልጁም የለም የታረካች ጭራሽ እኔ እንደተላኩ ነው የሚያየው። ምን አለ መሰለህ አሁንም የተፈጠረው ነገር አንተ ንጹህ ነህ እንትና ተይዟል እንትና ንጹህ ነው ምናምን ለማለት አይደለም፣ ግን መፍትሄ ለመስጠት ነው። የመጀመሪያው እቺ ልጅ እስኪ አንተ መጀመሪያ ስትነግረኝ ደውለህ ስትነግረኝ ጠፋች ነው ያልከኝ አይደለም? ራሷን አጠፋች ነው ነበር ያልከኝ መጀመሪያ። ራሷን እንዳጠፋች ነው የሚታየው። ከዛ እየመጣን ያለ ደግሞ ራሷን አይደለም ያጠፋችው ቀድሞ ሙታ ነበር። ከዛ ለኛ እንዲመስለን አንጠለጠሏት ነው ያልከኝ። አዎ ምክንያቱም አንድ ሰው ታንቆ ተንጠልጥሎ ከሞተ የከረከራት አንገቷ ውስጥ ይገባል ገመዱ መቼስ አይደል? ያ ነገር ደግሞ የለም ያለው የጣት አሻራዎች እንደዚህ የተያዘ ነገር ነው ያለው። አይተዋል፣ አንተም አሳይቻለሁ። ገመዱን እንደዚህ ዝም ብለው አሰሩት እንጂ አንገቷ ላይ ተይዛ ታንቃ የተገደለች እንደሆነ ያስታውቃል። የእጅ አሻራ አለ እጁ ላይ፣ አንገቱ ላይ የእጅ ቅርጾች አሉ፣ የጣቶቹ የመዳፉ አለ። እሺ እስኪ ቪዲዮም ቀርጿል፣ ፎቶ ማንስቻለሁ ስላልከኝ እሱን እናየዋለን እና አሳያለሁ። እኔ ያው ስልኬም እናንተ ጋር ይቀመጥ በስራ አሁን እሺ፣ እዛ አንተ ስትመጣ መጀመሪያ እዚህ ላይ ነው ተንጠልጥላ አገኘኋት ያልከኝ። እዚህ ውስጥ ነው አይደል? አዎ እዚህ ውስጥ ነው ተንጠልጥላ አገኘኋት አልከኝ። ከዛ በኋላ አንተ አወረድካትና አልጋ ላይ አስተኛት። አውርጃለሁ። አሁን ሰው ተንጠልጥሎ ቢሆን አሁን ዱካ ላይ ቆማ ከዛ ተንጠልጥላ ዱካው ወድቆ ምንም ነገር የለም። አሁን የተሰቀለ እንደሆነ የሚያስታውቀው ዱካም የለም፣ የቆመችበት ነገር የለም። ዝም ብላ ልጅቷ አርጋ ወደ ላይ በራሷ አትነሳ። ሲቀጥል ደግሞ መደጋገፍ ያለው አሁን እዚህ ላይ ብትንጠለጠል እንዲህ አሁን ላይ ህይወት ነፍስ ስትወጣ ስለሚያገ ተንጠለጠላ ትደግፋለች። አዎ ብዙ የሚያዘ እዛ ጋር ማግደሙ እንጨት አይለ ወደዛ እንኳን ወደዚህ የኛው ከበራ ቢባል እንደዚህም አለ። እዛ ላይ እንዲህ ብላ መትረፍ ትችላለች። ነፍስ ሲይዛት ራሷን ብታጠፋ እንትን ብትል እንኳን ነፍስ ሲይዛት ራሷን ለማትረፍ እንትን ትላለች። ገባ? ተሞተሽ በኋላ ስላደረጓት ምንም ማድረግ አልቻለች። አሁን ገባኝ። ስለዚህ አሁን እነሱ እሷ ልክ መሞቷን ካረጋገጡ በኋላ ነው ልጁን ይዘው ሄዱ። ልጁን የሚወሰዱ እሷንም እዚሁ ላይ ሰቀሏት። እሺ እስኪ አሁን ሂደቱን እናወራበት። መጀመሪያ አንተ እኔ የዛኔ ተነጋገርን ካንተ ጋር ያለውን ነገር አንተ መርዳት ባለብህ ልክ ትረዳኛለህ፣ እኔ ሌላውን ነገር ከበር አደርጋለሁ። ችግር የለውም። እቺ ልጅ ቢያንስ የደረሰባት ጉዳት እስክታገግም ድረስ ከደረሰባት ችግር እስክትወጣ ድረስ እኔ ከጎኗ ሆናለሁ ብዬ ነው እኔ አልከኝ። ተነጋገርን። በዚህ ተነጋገርንና ልጅቷን አንተ ቤት አስገባናት። እውነት ለመናገር ትሪት እያረካት ነበር ነው እንግዲህ በአቅሜ፣ ምክንያቱም ግዴታ ነው። እሺ ከዛ በኋላ እንዴት ነው እስኪ ሁኔታው ሂደቱን ንገረኝ የተፈጠረው። ያው አሁን ከዛ በኋላ እንግዲህ ሆስፒታል የተፈጠረው ነገር ታውቃለህ። ተንከባከቧት ምን አሏት። ከዛ በሰላም ይዘናት ወደ እኔ ቤት ይዘናት መጣን። እርሜ ለእናንተ ትራንስፖርት አልተጨነቅኩም፣ ይበሉም ነገር አልተጨነቁ፣ ሁሉም ነገር አሟልታችሁ ነው ያመጣችኋት። ምንም እና ለኔ ተንከባከብኳት ነገር የለም። ሁሉን ነገር እናንተ ነው ያደርጋችሁ። ግን ቤቴ መጣለች። ቤቴ እስካለች ደግሞ ያለውን ነገር የምችለውን ነገር ሰርቻ አቀርባለሁ። እንደኔ እንዳራስም እንግዲህ እኔ ማልችልም። እኔ ወንድ ነኝ እንግዲህ ገንፎም አልችልም፣ አጥሚትም አልችልም። ግን በአቅሜ አጥሚቱንም እያፈላው ገንፎንም ባይጣፈጥም አቀርብላታለሁ በአቅሜ። ያንን ነገር እያረኩኝ የትሪት እያረኳት ልጇንም እንደ ልጅ እያሳደኩ፣ ምክንያቱም ስጋዬ ነው ይሄ ልጅ ታውቃለህ። ሰውየው አቶ ዳንኤል ባይኖርም አሁን ላይ የኔ ኃላፊነት ነች። ምክንያቱም ከእናንተ ቃል ገብቼ ነው ከእቺ ልጅ ቤት ያስመጣሁት። ለዛ እቺ ልጅ መንገድ ላይ እንዳትወድቅ የአቅሜን ትሪት እያረኳትኝ እንደነገርኩ ልጁንም እየተንከባከብኩ የሚረዳኝ እንኳን የለም። አሁን ከእናንተ ውጪ እናንተው ናችሁ የተወሰነ ገንዘብ ሰጣችሁኝ። አሁን ዳይፐርም ለምን ከስር ማጠፋው ከእናንተ ነው። የረባም ስራ የለኝም። ከዛ ከእናንተው ነው ሁሉን ነገር ድጋፍ ያደረጋችሁልኝና ከዛው ነው ዳይፐሩም እየገዛው ምኑንም። አሁን ልጁም እግዚአብሔር ይመስገን ጠንከር እያለ ነው። አሁን ደግሞ ኑሮውን ታውቀዋለህ፣ ውድ ነው። ይችን በትንሽ በዚህ ብር እናደርጋለሁ የምትለውም ነገር የለም። ዛሬ 100 ከሆነ ነገ 200 ነው። በዛ ነው እንግዲህ ተቋቁሜ አሁን ለሷን እንትን እያልኩ ነበርና ይሁላ ነገር አሁን እያደረኩኝ እንግዲህ ቆይታለች። እኔ ጋር እስከ ዛሬ ሰላም ነበር።
ከዛ በኋላ ነው አሁን ሰዎች ይጠይቋታል እየመጡ የሷም አንዳንድ ሰዎች ይመጣሉ ማለት እና የሆነ ጊዜ የሆነ ደላላም መጥቶ ነበር ስራ አስገብቻል ነበር ምናምን ብለው አውርተው ነበር። እንግዲህ እሷም ታውቀዋለች። ሰላም ተባብር መጥቶ ጠይቋት ነው ሄደው ኬስ ሰማው ምናምን ስለው እኔ እንትን በሚል ወሬ ሰማው ምናምን ብሎ መጥቶ ጠይቋት ሄዷል። እንግዲህ አብሮኝ የሚኖሩም ጎረቤቶችም አይጨክኑ ይመጣሉ። አጥሚቱንም ይዘው ሙዝም ይዘው ጁስም ይዘው ገዝተው ይመጣሉ። ያላቸውን ይዘው ማለት እንዴ የተንደላቀቀ ነገር የለንም እኛ ባላቸው በአቅማቸው ያግዙኛል። እኔንም እንደ ጎረቤት መጥተው ያዩታል። እሷንም ታሳዝናለች እሷ በእርግጥ ምክንያቱም ምንም በማታውቀው ነገር ነው የሁላ ነገር ውስጥ የገባቸው እና እንዳንተን ይንከባከባታል። ከዛ ወዲህ ደግሞ የእሱ ዘመዶች መምጣት ጀምረው ነበር። ማለትም አጎትየው መጥቶ ነበር እዚህ። እንደውም ዛሬ ራሱ መጥቶ ነበር። ዛሬ አቶ ዳንኤል ወንድም ነው። አዎ የአቶ ዳንኤል ወንድም መጥቶ ነበር። እኔ ከመውጣቴ በፊት መጥቶ እና አልቆየም። ወዲያው ነው የተነሳው። እሺ አቶ ዳንኤል እንደታሰረ ያውቃል? አናግሮሃል ስለዛ ጉዳይ? ያውቃል። ሁሉን ነገር ያውቃል። ጉዳዩን እንዳለ ያውቃል። ግን አላወራኝም ከኔ ጋር እንደዚህ። ዳንኤል እሷን ነው ገባ እንዴት ነሽ ምናምን አለ። ቁጭ በል ስለው ራሱ አልተቀመጠም ብዙ የሆነ እንዴት ነው ትክክል አልነበረም አክቶ። ግን የሆነ ቤቱን የማየት የማቃኘት ስሻኛው ራሱ እኔን ራሱ አላየኝም። እንዲህ ግቢውን ምናምን ሰህሩን ነው እያየኝ የነበረው። ሁኔታውን የግቢውን ሁኔታ ነው እያየኝ የነበረው። ከሱ በፊት ደግሞ ማንም አልመጣም እዚህ ቤት። ጎረቤቶች ምናምን ያልካቸውስ? ጎረቤቶች ምናምን ማታ ነው የሚገቡት ውለው ማታ ሲመጡ ነው እሷን ጎራ ብለው የሚያዩት። ይሄ ሰውዬ መጥቶ ይሆን እንደ ድጋሚ? እሺ ቆይ ተረጋጋ። እንደዛ ማንም አልመጣም ከሱ በኋላ እኔ እርግጠኛ ነኝ። ከሱ እሱ ነው መጨረሻ ላይ መጣው። እሱ እንዳለ ታኝታ ነበር። እሷ እኔ ቀሰቀስኳት ልሄድ ሱቅ አልኩ። የዛ ሰዓት ላይ እንዳጋጣሚ እሱ መጣ። ሰላም ተባባሉ ምናምን። ወዲያው ነው እኔ መደብር ሄድኩት። እንግዲህ ቀስቅሻት ሄድኩኝ ያልኩ አልቆየሁም ብዙ። ቀሰቀስኳት፣ እሷን አወራ። ከዛ በኋላ እሷን አወራት፣ እኔን አወራኝ። ከዛ ልጁንም አላየውም ራሱ በትክክል ለዚህ ያየው ምናምን። ከዛ በቃ እኔ ልውጣ ምናምን ልሂድ አለ። ቁጭ በል ገና ከመግባት ምናምን ስለው አይ ቸኩላለሁ በዚሁ ሳልፍ ነው ምናምን አለ። እዚህ ደግሞ ማለፊያ መንገድም የለም። እሱ ምንም የሚያደርሰው የለም። እዚህ ወደዚህ የሚያስመጣው ምንም ነገር የለም። እዛ ጫፍና ጫፍ ነው ያለ ነው። አስበው እንግዲህ እሱ ወደዛ ወደ ጣፎ ምናምን ነው ያለው። ከእኛ ያለ ነው እዚህ ጀት ጀርባና አፍና ጀርባ። በምንም ምክንያት ወደዚህ ወደኛ ወዳለንበት አይመጣም እኔ ጋር ካልሆነ በስተቀር። እኔ ነው ያለዋቸው ዘመዳን እዚህ ነው በቃ እዚህ ሰፈር ያለው ዘመድ እኔ ነኝ። እኔ ጋር ካልመጣ በስተቀር ጓደኛ እንኳን እኔ እንግዲህ ቅርብ ሰው ነኝ ታውቃለህ። ቢጓደኛ እንኳን እዚህ ሰፈር የለውም እሱ ወንድምየው። አዎ አስበው እንግዲህ በምንም ምክንያት አይመጣም እኔ ጋር ነው አስበው ይመጣ። አስበው መጥቶ እኔ ጋር እንዴት ቶሎ ሊድ ብሎ ይነሳል እኔ ላይ ተነስቶ ወጣ። እሱን ሸኘው። እኔ በዛም ወደታች ወርጄ ገዝቼ ስመጣ የለም አጋጣሚ። እኔ ደግሞ መደበር ያሉት የኛ ሰፈር ወደታች ወረደ ቁልቁለቱን ወርደን ወደታች በመጣንበት እሱ ደግሞ ወደ ላይ ደግሞ መውጫ ነው ታክሲ መያዣ ነው ያለው እና ወሱ ወደ ላይ አይ እኔ በዚህ ሄዳለሁ አለ። ሄደ። እኔ ወደታች ነው ወረድኩት። እኔ ወደታች ወረድኩኝ። እሱ ወደ ላይ ሄዳለሁ ብሎ ሄደ። እኔ ወደታች ወረድኩኝ። ምክንያቱም ልጅም ስለተወኩባት ብቻዋን ስለሆነች ቶሎ ደርሼ ልምጣ ብዬ አጋጣሚ ደግሞ መደብሩ የለም እዚህ ዳይፐር። ከዛ ወደታች ወረድኩኝ መውረድ ስለነበረብኝ ከወጣ አይገር ገዝቼ ልግባ ብዬ ማለት ነው ወርጄ ነበር ወደታች። ከዛ በኋላ ደግሞ ማንም አልመጣም ተመልሶ ገብቶ ወይ ልጁ። እሺ ቆይ የኔን ሐሳብ ልጨርስ ነው። ከዛ በኋላ እስኪ ይሄኛውን ተገኘ። ከዛ አንተ ዳይፐር ልትገዛ ወጣ። ዳይፐር ቤት ውስጥ አልነበረም ነው? የለም ዳይፐር አልቆ ነበር። ያደረበት ነበረ በአዋለኩለትኝ እንደዚሁ ነው ይንፈስበት ብዬ ዳይፐርም ያቃጥላቸዋል ቄታቸውንና ይንፈስበት ብዬ እንደዚሁ ነው እንትን ያልኩት እየተወኩት። ከዛ በኋላ ከዛ ሳየው አጋጣሚ እንትን አለ ካካረገና ልጁ ገዝቼ ልምጣ ልጁ እሷን ቀስቅሻት በቃ ገዝቼ ልምጣ ስላት መጣ። እሱ አጋጣሚ ገባ። ሰላም አለኝ ሰላም አላት። እሷን እንዴት ነሽ በረታሽ ምናምን አላት። ከዛ እንዲህ እያለ ነው ያወራት ራሱ እንዲህ እየዞረ እያየ ምናምን አወራ። ከዛ በቃ መጣው ነው ቁጭ አርፍ በል ብዬ ልወጣ ስል
እኔም ልውጣ ቸኩላለሁ ምናምን አለኝ። ከዛ አብረን ወጣን። ከዛ አንተ ወደ ታች ወረድክ፣ እሱ ወደ ላይ ወጣ። አዎ እኔ ወደ ታች ቁልቁለቱ መደብሮች ያሉት እኛ ሰፈር ጎሊት ምንም ያለው ወደ ታች ነው። መደብሮችም ያሉት ወደ ታች ነው። ወደ ላይ ከትንሽ እንደወጣ ከስፋልት አለ ታክሲ ወደዛ ነው ያለው። ወደ መገናኛ ነው የሚይዘው። ለዛ እንትን አይለንም እንትን የለም ማለት መንገዳችን አንድ አይደለም። እኔም ቀይን ገሲት ወደ መመለስ ላይ ስለሆነ ሐሳቤ ቸላል አልኩትም። እንደዚህም አብጠልጥዬ ነገሩንም አላሰብኩትኝም መጀመሪያ። ምክንያቱም ጠየቀኝ ሄደ እንጂ እንዴት ከዛ ቁጭ ካልኩ በኋላ ነው ላስብ የምችለው። ይሄ ነገር እንኳን ቁጭ ባያም ጊዜ አልሰጠኝም። ገዝቼ ስመጣ ነው የሁላ ነገር የተፈጠረ። እሺ ከዛ ገዛህና መጣ። ስመጣ በሩ ክፍት ነው። አንሶላው መሬት ወርቋል እንዳለ። አልጋው ተረማምሷል። የልጁ መተኛ በዛ በአልጋው ጀርባ ወርቋል። ልጁን ሳይሆን ይወድቆ መስሎኝ እንደውም ደንግጬ ሳይው የለም አንሶላ እንትን ብቻ ነው ያለው፣ ማቀፊያው ብቻ ነው ያለው ልጁ እንዳለ። ውሃ ምናምን ቀድቼላት ነበረ፣ ጁስም ነበር። እነሱ ወድቋል መሬት እንዳለ። ብርጭቆ ተሰብሯል። አንሶላው መሬት ወርቋል። እዛ ደንግጬ እኔ በቃ ወይ ልጁን ይዛ ወደ ጓዳ የሆነ ልታጥበው ወይ ምናምን ካከብሎባት ብዬ እየሮኩ ስመጣ ጀርባ እሷ እዚህ ተንጠልጥላ አገኘኋት። ከቤት ወጥተን ወደዚህ መጣሁ። አዎ ከዚህ ነው እንግዲህ ተሸክሜ ብቻዬን እንደምንም ብዬ አፈተቻስከው። ማን አካባቢው ላይ የለም፣ ጎረቤቶች የሉም። እንደምታየው ስራ ነው የሚሉት፣ ማታ ነው የመጡት። እንደገና ሰው ወጥቼ እንኳን ጎረቤት አልፌ በጠራ ፖሊስ ይጠራ ነው የሚሉት። በዛ ሰዓት ላይ እኔ ብቻ ነኝ ቦታው ላይ ያለሁት። እንግዲህ ምን ይባላል? እሺ ከዛ በኋላ እዚህ አገኘኋት። እሺ ከዚህ አግኝቼ እንደምንም እንግዲህ ገመዱን አውጥቼ አልገብቼ አልጋ ላይ አስተኛኋት። እሺ ከዛ በኋላ ማድረግ የምችለው አንድ አማራጭ ነው ያለኝ። ወይ ሄጄ ለፖሊስ መስጠት እኔ ነው የገደልኩት ብዬ፣ ወይ ደግሞ እናንተ ጋር ደውዬ እንትን ማለት ነው። እጄ መስጠት እኮ የሚባለው እኮ የምርም ስትገላት ነው። አንተ አሁን አልገደልካትም። እኔ እንዴት እኔ እኮ ታዲያ እጄን መስጠት ማለት እኮ አሁን አንድ ወንጀለኛ ያረጋውን ነገር ሲያምን ነው እጁን የሚሰጠው። የሚታስበው አንተ እንዴት ነው የምታስበው? እስኪ አሁን እዚህ ቦታ ላይ እኔን ያገኘው የሞተር ይሳይዣለሁ፣ ልጁ ጠፍቷል። አንተ ራሱ ሳልነግርህ ድንገት ልጎበኛ በመጣ ምን አረካት ነው እንጂ የምትለኝ ምን ሆና ነው አትለኝ። አሁንም እኮ ምን አረካት እያልኩ እኮ እኔ ምን አረጋታለሁ እያወከኝ እንዴ ነው አሁን እያወከኝ ምናምን አይደለም ፖይንቱ። እሱማ አንተ አስበህ ተጨንቀህ ነው ልጅቷን እንድንፈልጋት የነገርከን። ይሄንን ማንም አልካደም። ኢቭን ኢፍ አንተ ባትነግረን ኖሮ እቺ ልጅ ያለችበትን ሁኔታ ማንም አያውቅም። እሱ ብቻ አይደለም አንተ ባትነግረን ኖሮ ህፃኑም እንደዚህ ወይ በጤናም ላይ ወልድ ይችላል፣ ወይም ደግሞ አንድ ነገር ሆና ተገላም የራሳቸውን ህይወት ሊመሩ ይችሉ ይሆናል። አንተ ስላለህ ነው የሁሉ የታወቀው። አንተ ባትነግረን የሁሉ ነገር አይመጣም። ይሄንን አምነናል። ነገር ግን አሁን የሞተችበትና ሞተች የተባለበት ሂደት ግራ ስላጋባኝ ነው እየጠየቅኩ ያለሁት እኮ። እኔም እየነገርኩ ነው እኮ። እኔ ይሄንን ነገር ማድረግ ብፈልግ መጀመሪያስ ለምን አግዛችኋለሁ? መጀመሪያስ ወደዚህ ነገር ለምን ገባለሁ? ጎበዝ እኮ አሁን ይኸውልህ፣ እኔ አሁን የምጠይቅህን ነገር መልስልኛል እኮ ለዛ ነው። ከዛ ስትመጣ እዚህ ጋር ተንጠልጥላ አገኘኋት። ከዛ ገመዱን በጥሳ ነው በቢላዋ በጥሼ እንደምንም አውርጄ እሷን ተሸክሜ አልጋ ላይ አስተኛ። እሺ ከዛ በኋላ ምንድን ነው የተፈጠረው? ከዛ በኋላ ምን ላድርግ? ወርጥቼ ብጮ መተው ፖሊስ ጣርተው ያሳስሩኛል። ምክንያቱም እኔ ነው ያለሁት ቦታው ላይ፣ እኔ ቤት ነው የተፈጠረው ይሄ ነገር። ለዚህ ያለኝ አማራጭ እናንተን ጠርቼ ይሄን ነገር በቃ እንደምታደርጉ አድርጉኝላችሁ። እናንተን ቀጥታ ስልኬን አውጥቼ እባክህን ድረስልኝ ነው ያልኩህ። አንተን ደውዬ ምንም የማደርገው ነገር የለም ሌላ። ሰው ሰማ ማለት ይሄ እንግዲህ ከምንም የማይተናነስ በቃ አንተ ነው የገደልከው ነው የሚባለው እንጂ ምንም ምን የማማውቀው ነው። ምልክ አሁን አንተ እኮ ልክ ነህ። ፍርሃትህ እኮ ገብቶኛል። ምክንያቱም ፖሊስ ቀጥታ ከመጣና ልጅ ሙታ ካገኛት እዚህ ቤት ውስጥ የተገኘው አንተ ከሆንክ አንደኛ ተጠርጣሪ ነው። ምክንያቱም ይሄን ነገር ደግሞ እናንተ ብዙ ነገሮችን እንደምታጣራ አውቃለሁ። ይሄን ነገር አጣርታችሁ እኔ እንዳሁን እናንተ እኮ እኔ ንጹህ ነኝ እያልኩ አይደለም። ምክንያቱም አላያችሁኝም። ንጹህ ሲሆን እኔ ሳልገላት አላያኝ። አጣርታችሁ እውነቱን አውጡልኝ። እኔ ከደሙ ንጹህ መሆኔን አሳውቁልኝ ነው የምልህ። ለዛ ነው እናንተ ጋር በቃ እባክህ እንደምታረግ አድርገኝ ብዬ ደወልኩ። እሺ አሁን ምን እናድርግ መሰለህ? ተረጋጋ። ያው አንተ ሆን ብለህ ያረከው ነገር አይደለም። መሰለህ አሁን የመሰለ ነገር በሙሉ እውነት አይደለም። በቃ አንተ የመሰለህን ወይም የተሰማህን ነገር ነግረኸኛል። የተፈጠረውን ነገር ነግረኸኛል። አሁን ቀጣዩ ስራ የሚሆነው እኛ እሱን ማጣራት ነው። ትክክል ነው አይደለም፣ የተፈጠረው ነገር እንዴት ነው እንደምን ነው የሚለውን ነገር እኛ እናጣራለን። እሺ አንተ በቃ ተረጋጋ። መጀመሪያ አሁን ወደ መፍትሄው እንሂድ። የመጀመሪያው ነገር ልጁን እናገኝ።
ከዛ በኋላ ማን ገደላት እንዴት ገደላት የሚለውን ነገር ደግሞ እናስባለን። እኔ አጎትየው ብቻ ነው መጥቶ የነበረው። ምክንያቱም ሲያረግ የነበረውም የድባቡም እሱ ነው። መጥቶ ቤቱን እንኳን እሷን እንኳን በተከል አላየው። ቤቱን ማን አለ የሚለውን ግቢ ውስጥ ማን አለ የሚለውን ያየው። እንዳየው ደግሞ ሁሉም ቤት ዘግ ነው፣ ግቢ ውስጥ ማንም የለም። ያንን ነገር ነው ያየ ነበር። ሲሄድም በአንድ መንገድ አይደለም ተነጣጥለን ነው። ከዛ ተመልሶ ምን አድርጎ እንደሄደን ያላቅ። ይሄን ልጅ ደግሞ እነሱ ከመጀመሪያ ማሰብ አቀደውበት ነው ይሁላ ነገር ያደረጉት። ለወንድሙ ሲል ይሄን ነገር ደግሞ ለልጁ ሲል አድርጎ ሊሆን ይችላል፣ ልጁንም ወስዶ ሊሆን ይችላል። ገባ አቅደውበት ነው ከመጀመሪያ የሚችል ልጅ እንደዚህ ያውላ ነገር አረጓት ብዬ ወደ አንተ የመጣሁት። እነሱም አንድ አይነት አስተሳሰብ ስላላቸው ነው ቤተሰቦቹ። ይሄ አጎትየው በተለይ ከሱ ጎን ነው። ሌሎቹ በመቃብሩ ጉዳይ ተጣልተውታል፣ ግን አጎትየው በዛ ቢጣላውም ከነገሮቹ ጎን አብሮ ከጎኑ ነበር። በዚህ ነገር ወንድሜ መሰደብ እንድትሰደብ አልፈልግም እያለ ማለት ነው። እንድትሰደብ አልፈልግም፣ የጎረቤት መሳቂያ እንድትሆን አልፈልግም። እሷ ይችላል አንድ ተራ ሰራተኛ ነች፣ የፈለገው ይሁን አንተ ልጅን ታሳድጋለህ ብለው የሚያስብ ሰው ነበር። ለዛ ነው አሁን እኔ እሱ ነው እያልኩ ያለሁት። አሁን መጀመሪያም ያላሰብኩት ምክንያት አልመጣልኝም በድንጋጤ ውስጥ ስለነበርኩኝ። እሺ ሌላ ሰውስ ጎረቤቶች ምናምን በዚህ ነገር ምንም የለባቸውም ብለህ ምንም እየተንከባከባ አብረው የኔ የተበደለች እህታችን ነች። እግዚአብሔር እናንተን እንኳን አመስግነው አይጠግቡ። እናንተ መርቀው ነው እኔን እንዴት ልበለው? ለእነሱ ያላቸው ፍቅር በጣም ልዩ ነው። እንኳን ይሄን ነገር ሊያስቡና ማለት ነው እንኳን ወይኔ ምን ነው ባል። እሺ በቃ እንደዚህ እናርክ። ይኸውልህ አሁን ጉዳዩን ፖሊስ መግባት አለበት። አይ ነው ፖሊስ ከገባማ ነው እጄ መስለቴ ነው እኮ። አዎ ግን አሁን እኛ አንተን ከኛ ጋር እንደሆንክ አሳምነን ያንተን ኃላፊነት ወስደን ከኛ ጋር ምክንያቱም አስከሬን እዚህ ያስቀምጠን እኔ እናንተ ምንም ነገር ማድረግ አንችልም። እዚህ ጋር አስከሬን ነው አስከሬን ሰጡኛላችሁ ስለኔ ወደ ፖሊስ ልታሳስቡ አይደለም። እስኪ ስማኝ አሁን አንተ ይኸውልህ በመጀመሪያ ደረጃ ምን አፈጠፋ ፈጣሪ አሁን እኮ ይኸውልህ ትሰማኛለህ? እየተገኘው እኮ አንተ ነህ። የተገኘው ሰው ደግሞ መጠየቅ አለበት። ያስረዳውኩ ማቆን ነገር እንዳለ አስረዳውኩ እኮ እውነት መሆኑን ደግሞ አሁን እኔ እየነገርኩ እኮ ፖሊስ ይመጣል፣ ጉዳዩን ልጅቷ ማስከሬን ምናምን ይመረመር። በቃ ምርመራ መደረግ ያለበት ነገር ይደረግ። እኔ እናንተ እንሆንና አሁን አጎት ወዳልከው የአቶ ዳንኤል ወንድም ነው ወዳልከኝ ሰውዬ እኔ እናንተ እንሄዳለን። ያንተን ኃላፊነት እኔ ወስጄ ማለት ነው። እባክህ ረዳኝ እባክህ ከዚህ ነገር በቃ አሁን አንተ እርግጠኛ ነህ አይደለ? ምንም ነገር ውስጥ በምንም እኔ በፈለከው ምን እላለሁ ኖ መሀል ለምን አስገባው? በመሀል አይደለም በተግባር በማስረጃ የሚታይ ነገር ነው። በመሀል አይደለም በማስረጃ የሚታይ ነገር ነው። ስለዚህ ምንድነው እኔ እናንተ የምናደርገው ይሄንን ማስረጃ ይዘን መምጣት ስላለብን ቀጥታ አጎት ነው ወዳልከኝ ሰውዬ እንሄዳለን። እንዳውም እሱ ጥሩ ሀሳብ ነው። እኔ ቤቱን አውቀዋለሁ። ቆይ ተረጋጋ። ይኸውልህ አሁን እነዚህ ሰዎች ደውለን ምናምን አንጠይቃቸው። ቦታውን ቤታቸውን ታውቀዋለህ አይደል? አንተ አውቀዋለሁ። በቃ መደወል ምናምን አይደለም። ቀጥ ብለን ነው የምንሄደው። ቀጥ ብለን እንሄዳለን። ቀጥ ብለን እንገባለን። ከደወልክላቸው አድራሻቸውን ዱካቸውን ሊያጠፉ ይችላሉ። አሁን የነገርከኝ እውነት ከሆነ ማለት ነው። ስለዚህ አሁን ለፖሊስ እንነግርና ይሄንን ነገር ክሊን ያርጉት ያጽዱት። እሷንም ሳያስሩኝም እኮ ነው ኃላፊነት ይወሰዱ ያልኩ እኮ። አሁን ያንተ ንጹህነት ለማረጋገጥ አለ ሞከረ ያለው እነዛ ሰዎች የእውነት ህፃኑን ይዘውትም ሄደው ከሆነ ገለዋትም ከሆነ እናረጋግጣለን። ካንተ የምፈልገው ግን መጀመሪያ መረጋጋት፣ ፖሊሶች የሚጠይቁን ጥያቄ በትክክል መመለስ። እሱን ካደረክ በኋላ ቀጥታ ሁኔታውን እዚህ ያለውን ሁኔታ ፊክስ አድርገን እኔ እናንተ እንሄዳለን። መጀመሪያ የሚቀድመው ይሄ አስከሬን ይነሳ፣ መጸዳት ያለበት ይጸዳ። እነሱም ይሄ የፖሊስ ስራ የሚሰራ ስራ አለ አይደል? እሱ ነገር መሰራት አለበት ይሰራል። እሺ አሁን አንተ መረጋጋትህን ግን እፈልጋለሁ። ማንም ሰው ስለዚህ ጉዳይ እንዲሰማ እንዳታሽ አላደርግም። በቃ ስለዚህ እንግዲህ ቤተሰቦቼ ምንድነው የምናደርገው? ወንድሜ ያው ጭንቀቱ ይገባኛል። በነገር ላይ አሁን የነገርከኝ ነገር አለ አይደል? አንተን ጥርጣሬ ውስጥ የሚያስገባ ነገር አለው ታውቃለህ፣ ተረድተሃል። እሱንም ለዛም ነው ፖሊሶች ምናምን ያልከው። አዎ እንጂ አሁን የነገርከኝ ነገር ለኔም ለራሴ ይሄ ልጅ እንድል የሚያደርገኝ ነገር አለ። ምን አጠፋው? እንግዲህ ሁሉን ነገር ነው ሳልደብቅ የነገርኩህ። ነግረኸኛል። እኔ እኮ ስለማውቅህ ነው። ገብቶሃል? እስኪ አሁን ተመልካቾቼ እናንተም ፍረዱ። አሁን ከተናገረው ነገር ላይ እሱን እንዳልጠረጠረው የሚያደርገኝ ምን ነገር አለ? አንተ እንዳልጠረጠረህ የሚሆን እኮ ምንም ነገር እኮ የለም።
ግን ፐርሰናሊ አውቃለሁ። መጀመሪያ ምን ይመጥቻለሁ ፐርሰናሊ እኔ አንተን አውቃለሁ። ገብቶሃል? ስለማውቅህ እንደዚህ አይነት ሰው እንዳሉን ስለማውቅ ያን ነገር እረዳሃለሁ። ለዛም ብዬ ነው አብሬ ተከትዬ እዛ ቦታ እንሂድ እያልኩ ያለሁት። እሺ። ስለዚህ ይሄኛውንም እውነት እናጠራለን። አንተም ከእንደዚህ አይነት ነገር ነፃ እንድትሆን አግዛለሁ ማለት ነው። አመሰግናለሁ። ስለዚህ ውድ ቤተሰቦቼ ፖሊስ አሁን እንጠራለን። የግድ ይሄ ነገር መጣራትም ስላለበት እና ደግሞ ምርመራዎችም ስላሉ እነዛ ምርመራዎች በፖሊስ ይካሄዳሉ። እኔ እና እሱ ለፖሊስ አስፈላጊውን መረጃ እየሰጠን እንቆይና ቀጥታ ወደ አጎትየው ቤት እንሄዳለን። እስከ መጨረሻው ድረስ ግን አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። መልካም ጊዜ። ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ እናንተ ወዳጆቼ፣ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቅምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል። ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር 1 ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ፣ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙት። 30% ቅድመ ክፍያ በመክፈል ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፎውን ይዘው ቤቱ የሚገቡበት አማራጭን ያመጣው ሲሆን፣ ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይሄ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህን ቤት ባለቤትም መሆን ይችላሉ። እንዲሁም ሱቆች አሉት። ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2 6.8 ሚሊዮን፣ ባለ 3 ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣችኋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። የቱ ጋር ነው? ይሄኛው። እሺ እንግባ። አልነገርካቸውም? ምንም ነገር አልነገርኩም። ምንም አልኩት ነገር። እሺ ንግባ። ምንድነው መሰለህ የምናደርገው? አሁን ቤት ውስጥ መጀመሪያ ያለውን ሰው እናጣራለን። ባልየው መኖሩ ምናምን አስፈላጊው መሳሪያ ምናምን ይዛል አይደል? ሰዎቹም አሉ ውጭ አሉ። በቃ ሰዎች ማዘጋጅተናል። እነሱ ካሰብነው በላይ ብዙም ሊሆኑ ይችላሉ። መሳሪያም ሊታጠቁ ይችላሉ። እሺ፣ ምክንያቱም አሁን ኤክስፔክት ያደርጋሉ እኛ መምጣታችን። ስለዚህ ተረጋግተን ቀጥለን እንገባለን። ምንም አንተ እንትን እንዳት የትኛው ይሄ ለፊት ነው። ይሄ ነው አይደል? ቤት ይሄ ነው ቤት። ቤቶች ሰላም ነው? እንዴት ነሽ? ሰላም ነው? እንዴት ነሽ? እስክንድር እባላለሁ። ምንድነው ካሜራ ይዘብኝ? ተረጋጊ የኔ እናት። ምን እያደረክ ነው? እስኪ ይኸውልሽ፣ ምን ሆነሻል? ይኸውልሽ ተረጋጊ መጀመሪያ። አልገባኝም። ምንድነው ይዘብኝ የመጣው? ይኸውልሽ እየሰማሽ ነው? ይኸውልሽ ካሜራ ይሰራል። እባክህን ውጣልኝ። ከሱ ጋር ጨርሳለሁ። አንተ ውጣልኝ። ምን እንደምጨርሰው እኮ ማውራት ያለብኝ እሱ ስለማለት ልናወራ ነው የመጣው። ልንነጋገር ነው የመጣው። ምንድነው ካሜራ ይዞ ምንድነው የሚሰራው? ተረጋጊና ቁጭ በይ። ምንድነው መረጋጋት ሲጀመር ነግረኸኛል። እስኪ ቆይ ህፃኑ እሱ ነው። እሺ ቅናት
ልናየው ነው የመጣ ነው። ህፃኑን ልናየው ነው የመጣ ነው። ይኸውልሽ ዞር በል እንዳነቀኝ። ይኸውልሽ ትሰሚኛለሽ? የተፈጠረ ነገር አለ። ምንድን ነው ይዛብኝ የመጣው? አንቺ መጀመሪያ ስርዓት ያዥና አውሪኝ እስኪ። ምን እንደተፈጠረ ነገር ልጅ የመጣችሁ እኮ ስሚኛ መጀመሪያ። እኔ ጋዜጠኛ የማን ልጅ ነው ማለት? ልጁ የማን ነው? እሺ አንተ ልጠይቅ የማን ልጅ ነው እኮ እየጠየቅሽ ነው። የማን ማለት ነው? የማን ልጅ ነው? እሺ ቁጭ ልል የምችለው እንዴት ነው? የማን ልጅ እንዴት ነው የምታስቡት? አንተ ያማል እንዴ? የማን ልጅ ነው ይሄ? የማን ልጅ ነው ልጁ? ልጁ የማን ነው? ጥያቄ ነው የጠየቅንሽ እኮ። ለምን እንደማትመልሺው? ልጁ የማን ነው? ለምንድን ነው የምመልስልህ? እሺ ልጁ ልየው። ምን ስለሆንክ ነው የምታየው? ምን ይሆን? ለምን ልጁ ማታሳይ? የማን ነው ልጁ? ለምንድን ነው ማሳየው? እሺ የማን ነው ልጁ? ልጁ የማን ነው? የት ነው ያመጣሽው? ነው ማወቅ የፈለግከው? የት ነው ያመጣሽው ማለት? የማን ልጅ ነው? የአንቺ ልጅ ነው? ሰውዬ ልጅ ይላ አሳየን። ልጁ ዞር በልልኝ። አይመለከተኝም። አሳየን። እኛ ልጁን ልናይ ነው የመጣነው አይደል? ልጁን ልናይ ነው የመጣነው። እሺ ይኸውልሽ ልጅሽ አይደል? አሳየን። ለምንድን ነው ማሳየን? ስሚ የተሰረቀ ልጅ አለ። የሰረቀው እኔ ምን አገባኝ? የሰረቀው ደግሞ የአንቺ ባል ነው። ይኸውልህ እባክህ ስለዚህ አንዴ ነው ይኸውልህ 9 ወር ተሸክሜ የወለድኩት ልጄ እንደሆነ በደንብ ታውቃለህ። ዞር በይ። ልጁን በትክክል ነው አታየውም? ሂዱጣልኝ። እኔም ልጄ ነው የጠፋብኝ። የራስህ ጉዳይ አይመለከተኝም። ልቀቀኝ እባክህ ወደዛ። እንዴ ምን ማለት ነው? ልጄ ምን ልታረጉት ነው? ልቀቀኝ፣ ልቀቀኝ። ልጄ ምን ልታረጉት ነው? የኔ ልጅ አይደለም። ውጣልኝ፣ ውጣልኝ፣ ውጣልኝ። ዞር በሉልኝ። የኔ ያረጋችሁት ልጁን የት ነው ያረጋችሁት? ልጄ ነው ያረጋው። ስለምን ልጅ? ልጄ ነው ያረጋው። ቆይ ታረጋግጥ። ሰውዬ ልጄ ነው ያረጋው። ስሜቱ እንደዚህ ሳታኛለህ? ምን ማለት ነው? ልጁን የት ነው ያረጋችሁት? እኔ ምንም የማውቀው ነገር የለም። ስለምን ልጅ ነው የምታወራው? እያወራን ያለነው ስለጠፋ ልጅ ነው። እና እኔ ምን አውቃለሁ? አንቺ የምታውቂው ነገር ስላለ ነው የመጣ ነው እዚህ ቤት። እሺ በመጀመሪያ ደረጃ አንቺ ይሄ ልጅ ብቻ ነው የዚህ ቤት ያለው? ሌላ ልጅ የለም? የት ነው ያለው እሱ? መንታ አይደለም የወለድኩት ሰዎች። እሺ ጥያቄ እኮ ነው የጠየቀሽ አይደል? ጥያቄውን ደግሞ በጥያቄ አትመልሽልን። ሌላ ልጅ የለም ወይ? እስከማውቀው ድረስ የለም። የት ነው ያለው ባልሽ? እሺ ባለቤትሽ የት ነው ያለው? የት ነው ያለው? አንተ ችግር አለብህ? አዎ ችግር አለብህ። የት ነው ያለው ባለቤትሽ? እስካሁን እየታገስሽ ነው ያለነው። የት ነው ያለው? ኧረ ባለቤትሽ የት ነው ያለው? የት ነው ያለው ባለቤትሽ? መቼም በዚህ ሰዓት ቤት ቁጭ ሊል አይችልም። ለምንድን ነው የማይለው? ልጄ ላይ እየጮኻችሁበት ነው። ውጡልኝ፣ በህግ አምላክ ውጡልኝ። ይኸውልሽ ልጅሽ ላይም ጮኸንም አልጮኸንም አሁን እየጠየቅንሽ ያለው ባለቤትሽ የት እንዳለ እንድትነግሪኝ ብቻ ነው። ስራ ይኸውልሽ ንገሪና በትክክል እንውጣበት። የት ነው ያለው? የት ነው የሚሰራው? ና ቁጭ አልሽ። የት ነው የሚሰራው? ቆይ ተረጋጋና ቁጭ አልሽ። አንዴ አንተ እዚህ መተህ ልጄን እንደዚህ ለማድረግ ሂደህ ምን እንደምታደርገማ ማሰብ አይከብደኝም። የት ነው ያለው? አጠገቤ አትቀመጥ። ሲጀመር ሂድ። ያው መቀመጫ አለ አይደል? ሂድ እዛ ጋር ተቀመጥ። አጠገቤ አትቀመጥ። ይኸውልሽ የእኔ እናት አንዲት ምስኪን እናት ልጇ ተሰርቋል። እኔ አይመለከተኝም። መሰረቅ ብቻ አይደለም እሷ ደግሞ ተገላለች። እግዚአብሔር ይማራት። በቃ ነፍሷ ይማር። አይመለከተኝም። እባክህ ውጣልኝ። አንቺ እንደዚህ መሆን የለብሽም በመጀመሪያ ላይ። እንዴት ነው ማለት ነው? ምክንያቱም እየተፈጠረ ያለውን ነገር እሺ ባለ ስለዚህ አንቺ የምታውቂው ነገር አለ ማለት ነው። ምንድን ነው የማውቀው? እንዴት ልብሽ ያራራል? አንዲት እናት ልጇ ተሰርቋል። በዛ ላይ ሞታለች። እንዴ ሲመስለኝ እናንተም ልትሆኑ ትችላላችሁ። ምን እያደረጋችሁ ነው ያላችሁት? አልገባችሁም እንዴ? የተፈጠረውን ነገር እየነገርኩሽ ነው። አንዲት እናት ምንም አልመሰላትም ጭራሽ። ምንም በማታውቀው ሁኔታ ተደፍራ ልጅ ወለደች። ከዛ ይባስ ብሎ ደግሞ አሁን ገለዋት ልጇንም ሰርቀዋት ነው ያሉት። በቃ እግዚአብሔር ለሁሉም ይድረስላቸው። እኔ ምንም ማውቀው ነገር የለም። እንደዚህ አይነት ነገር እንዴት ነግረኛለህ? ያንቺ ባለቤትሽ ነው እንዴ? ባለቤትሽ ተጠርጣሪ ነው። አሁን ያለበትን ተናገር። ተጠርጣሪ ሁሉ ግን ወንጀለኛ ይኸውልሽ ትሰሚኛለሽ? አንቺ መድረስ እየቻልሽ እግዚአብሔር ይድረስላችሁ ነው ማለት ነው። አትንካኝ። ሂድ እዛ ጋር ተቀመጥ። በቃ ካጠገቤ ዞር በልልኝ። ሲጀመር ባለቤትሽ ነው ተጠርጣሪ። እየነገርኩሽ ያለው ስለ ባለቤትሽ ነው። ተጠርጣሪ ሁሉ ወንጀለኛ አይደለም። እንግዲህ እናንተ በምን መንገድ ልጠረጠሩት እንደቻላችሁ አላውቅም። ምክንያቱም ማለት ግን አድርጓል ማለት አይደለም። እሺ ይኸውልሽ ልንገርሽ፣ መቼም ስለ ባሌ ለእኔ ልታስረዳኝ እየሞከርክ አይደለም አይደለ? እሺ አንዴ ለመረጋጋት ትሞክሪያለሽ? እንዴት ነው የምረጋጋው? የተፈጠረው ልንገርሽ እንዴ። በጣም ተረጋግቼ ነው እያወራሁት ያለሁት። ገብቶሃል? ከዚህ በላይ እኮ በእኛ ማድረግ እንችል ነበር አይደል? አንችልም? ምን ታመጫለሽ እኮ? ስለዚህ ያው ሁሉ ነገር ያደረጋችኋት እናንተ ናችሁ ማለት ነው። በምን ታመጫለሽ ከሆነ የምታምኑት ምን ታመጣለች ብላችሁ ይሄ መሸሻቸው ነው ማለት ነው። አንቺ ምላስሽ ምንድነው? ከቆመትሽ በላይ ነው እንዴ? አሁን እየነገርኩሽ ያለሁት እውነታውን ነው። አትሊስት እውነታውን ሰምተሽ እንድትተባበሪ ነው። በቃ ሰማሁህ እኮ የሆነች ልጅ ተደፍራ ተገላ፣ ከዛ ደግሞ ልጇ ምን ሆነ ያልክ ብቻ አልክ። ከመም እየቆጠረችው አይደል? የልጄን ነገር በትክክል አዋል
እንዳነካኝ የሰማሽኝ ነው? ትሰማኛለህ አይደል? እንዳነካኝ አንዴ እናንተ ተነስ ናዚ ይኸውልሽ እኔ እናት አሁን በደንብ ስሚ። ልጁ ያንቺ ባለቤት ወንድም ልጅ ነው። ያንቺ ባለቤት ወንድም ልጅ ነው። እሺ ልስማህ እስኪ። ደፋሪው ደግሞ ያንቺ ባለቤት ወንድም ነው። የተደፈረችው ደግሞ የቤት ሰራተኛዋ ነው። ተደፍራ ነው አልከኝ። በመጀመሪያው ተደፍራ ነው አልከኝ። ከዛን ደግሞ የደፈራት ያንቺ ባለቤት ወንድም ነው አልከኝ። ትክክል። የልጁ አባት እሱ ነው ማለት ነው። ትክክል። እዚህ ጋር ደግሞ እሱ ልጅ እያለ ነው ያለው። ምንም እየገባኝ አይደለም። መጀመሪያ እናንተ እርግጠኛ ሆኑበት። የምታወሩትን ነገር ለኔ ከመንገራችሁ በፊት እርግጠኛ ሆኑበት እናንተ። ልጅ ያለበት ምክንያት የግድ መውለድ ያሳደገበት። እሺ አንዳንድ ጊዜ እኮ እንደዛ ከሆነ በቃ አባት ተብየውን ሂዱና ጠይቁታ። ወይ አባቱ የልጁ አባት ያልከውን ሂድና ጠይቀው። የልጁ አባት እንደታሰረ ታውቃለች። እያወቅሽ አታስመስይ። እንዴት ነው የማውቀው? ለምን እንደማታውቂው ማለት የባለቤት ወንድም እንደታሰረ ታውቂ? ባለቤትሽ እያወቀ አንቺ ማታውቂበት ባለቤትሽ መጥቶ ጠይቆት የለ እንዴ? እሱ አወቀ ማለት ነው ያወቅኩ ማለት። አዎ ሚስቱ ነሽ እንዴ? አብረሻል እንዴ የምትኖሪው? ሌላ ቦታ እንዴ የምታድሪው አንቺ? እያስመሰልሽ እንደሆነ ያስታውቃል ፊትሽ ላይ። የምታውቂው ነገር እንዳለ ተናገሪ ሴትዮ። ተናገሩ አንተ ነህ ማንንም ይዘህ መተህ ቤት የምታስደፍረው። በመጀመሪያ ደረጃ ማንንም አይደለንም እኛ። ማንንም አትበይ። ስራሽን ያዥ። እንግዲህ አላውቅም አልኳችሁ። በቃ አጨቅጭቁኝ። ጥሩ ለባለቤትሽ ደውይለት። ስራ ሊሄደው ደውይለት። አሁን እንዲመጣ ፈልጋለሁ። ለምንድን ነው የምደውልለት? አለዛ ልጅሽን ይዤብሽ ነው የሚሄደው። ምን ማለት ነው ልጅሽን ይዤብሽ ነው የሚሄደው? ስለዚህ ትደውያለሽ አትደውይ እንዴ? ስራ ነው ሄደው ስራውን ሲጨርስ በሰዓት እኔ ደግሞ አሁን እንዲመጣ ፈልጋለሁ። አሁን እንዲመጣ አስተዳድረን ሰው ስለዚህ ልጅሽን ያኔ ልጅ እንደዛ ከሆነ ትደውያለሽ። አሁን ነው አስተዳድረን ትፈልጊያለሽ አይደል? አሁን ነው ይምጣሽ። ትፈልጊያለሽ አይደል? ለባለቤት ደውይና ጠሩ። በቃ ጠሩ። እንኪ በቃ በራሴ ስልክ ደውልለታለሁ። ለምንድን ነው አንተ መደውለው? ሂጂ ደውይ ሂጂ። አትንካኝ አንተ ወደዛ። ሂጂ እንዴት ነው አምኛችሁ እናንተ ማን ልጅ እንትች የሚሄደው እዛ እንዴ? ይኸውልህ ሰማኛለህ። ምን ኮተታም ሴትዮ። በመጀመሪያ ደረጃ አንተ እንደዚህ ስሜታዊ አትሆን እሺ። ስሜታዊ መሆን ነገሮችን ያበላሻል። የኔ ልጅ ጠፍቶ እሷ እኮ ተረጋጋ። አሁን እሱ ይመጣል፣ ከሱም ጋር እናወራለን እሺ። እሱ ታውቃለች። ልጅሽን አስቀምጭና ነይ። ተረጋጋሽ። ምንም ነገር አትበል። ነይ ደውይለት። ደውይ ቶሎ ደውይ እና ላውድ ላይ አድርጊው። እየደወልኩ አይደል እንዴ? ምን እየሆናችሁ? ለምንድን ነው ላውድ ላይ ማድረገው? ማውራት ካለብኝ እንዲሁ አወራዋለሁ። አንቺ እንዳላጋጭሽ ላውድ ላይ አድርጊው። ልቀቀኝ እንዴ! ያማታል እንዴ? በትክክል አዋሪ። ማንም እንደሌለ አድርጋት አዋራው እዛው እንዳይጠፋ ደግሞ። ሄሎ እንዴት አልክ ደሴ? አለው እኔ የምልህ ወይ አሁን መምጣት ትችላለህ እንደ ቤት? ምንድነው የተፈጠረው? ችግር አለ እንዴ? አይ የለም ፈልጌ ነው። ከቻልክ ና ቶሎ። እመጣለሁኝ እኮ ግን ምንም ችግር የለም አይደል? የለም በቃ እሺ መጣሁ። ሰፈር ነው ያለሁት መጣሁ። እሺ ስራ ነው አይደል? ስራ ነው ብለሽ አልነበር እንዴ? ድንገት መጥቶ ሊሆን ይችላል ታዲያ። ያ እባክሽ ድንገት መጣ። ከስራ ድንገት መጥቶ ሰፈር ውስጥ ይዞ መዞር ጀመረ። ስራ አቋርጦ ማይመስል ነገር አታውሪ። ዛሬ ሰው ሰብስበህ ስለመጣ እንደፈለግክ እሺ። እኔ እናንተ ማውራት ባለብን መንገድ እናወራለን። ምን ልታረጊ ነው? አንተን አላናገርኩም። ኧረ እሺ አሁን ቤቱ መፈተሽ ይችላል እስከዛ እስኪመጣ። ምን ማለት ነው ደግሞ ይሄ? ቤት ውስጥ ስላለው ነገር ማወቅ ፈልጋለሁ። ኧረ እባክህ ጭራሽ በጣም ስልጣን ያለህ አረከው ቤት ውስጥ። ማን ብለህ ነው የምታስበው? እኔ እኮ ምንም አይፈጠርም ብዬ ስላሰብኩ ነው ለሱም የደወልኩለት። እሺ እባክህ ወደዛ ወሰድልኝ። ጋዜጠኛ እስክንድር ምን አገባኝ እኔ የትም አላውቅም።
ባኪ ዝም ብላችሁ የምታሰሩትን ወረቀት ይዘህ ስለዞርክ ምናምን ስላሳየኝ ማምን እንዳይመስልህ። አንቺ ምላስሽ ምንድነው? ደህና ነሽ? ምላሷ ነገሩ እንደዚህ ነው እኮ የገዳይ ሚስት የወንጀለኛ ሚስት እንደዚህ ናት። እናንተ እንኳን ቤቴ ዝም ብላችሁ ዘው ብላችሁ ስገቡ እንደዚህ አላልኩም። እኛ ዘው ብለን የገባ ነው በቂ ማስረጃ ስላገኘን ነው። ማስረጃ ሲጀመር ማንም አይደላችሁም፣ ልንገርህ አይደል? ማንም አይደላችሁም። እሺ ማንም አለመሆናችንን ባለቤት ሲምጣና የምናየው ይሆናል። እኔ እሱ እስኪመጣ በጣም ቸኩያለሁ። ምንም እኮ የተለየ ነገር የለም። እስኪ እሱ ነው በቃ ምንድነው እንደዚህ አጫ? ሰላም ናችሁ? እንዴት ነው? ሰላም ናችሁ? ምንድነው ያለ ፈቃድ ካሜራ ምናምን ይዛችሁብኝ? እስክንድር እባላለሁ ጋዜጠኛ። ምን እያስደረግሻችሁ ነው አንቺ? ሰውዬ ነው ይዘው የመጣው። እስቲ አውራው። ምንድነው የምትሰሩት ታዲያ በገንዛ ቤቴ? ዘመዴና ብለው ያወራው ሰውዬ ነው እንግዲህ አግተህ ምን አልቶ ነው ይዘብኝ የምትመጣ? እንደዚህ ካሜራ ምናምን ጎትተብኝ ይዘብኝ የምትመጣ? እሺ ያው እንዳይታወቅ ነው። እኔ አሁን እዚህ የመጣሁት በቂ ማስረጃዎች ስላሉኝና አንተን መጠየቅ ስለምችል ነው። ስለምንድን ነው ማስረጃ የለ? ስለምንድነው መጠየቅ የምችለው? እኔ ስላንተ ወንድም በአንተ ወንድም ዙሪያ ስለተፈጸሙ ወንጀሎች አንተ እጅህ እንዳለበት ግልጽ። ስለምን ወንጀል ነው? ምክንያቱም አንተና ወንድሜ የሰራችሁት ወንጀል ስላለ። ምንም አይነት ወንጀል አልሰራንም። ማነስ ይጀምር? አንተ ልጅቷን ምንድን ነው ያረካት? ማናት ልጅቷ? ማናት ልጅቷ? አንተ ይኸውልህ አታውቃትም ልጅቷ? ዝም ብለህ አትንጣጣ እባክህ ወደዛ። ይኸውልህ ትሰማኛለህ? ወሬኛ አንተ በመጀመሪያ ደረጃ እዛ ቤት ውስጥ መተህ ነበር ልትጠይቃት። እኔ አልመጣሁም። ስለምታወራው ነገር ራሱ ምንም ማውቀው ነገር የለም። አንተ አልመጣም። እሱ ጋር ነው መጨረስ ያለብህ። ይሄኛው ሰው እየተባለ ነው ይዞ የሚዞረው። ይኸው ተመድጋጭ አንተን አይደል ይዘብኝ። አልመጣም። እዛ አንተ እኮ ፖሊስ ይዤ እንድመጣ እንዲፈልግ። ስለምን ፖሊስ ነው የምታወራው? ስለዚህ እያወራን ያለነው በስርዓት ፊት ለፊት እናወራ እኮ። ማውቀው ነገር እንደሌለ እኮ በትክክል እየነገርኩ ነው አይደል? እናወራ እኮ። ስለምንድን ነው ቁጭ ብዬ የምታወራው? ቤት እዛ አልመጣም። አንቺ ነሽ እንደዚህ የምትሰሪኝ? ችግር አለ። ይኸውልህ ትሰማኛለህ? እኔ ወንድም እዚህ ዘመድ ተብዬው ጋር ችግር አለ ወይ ስልሽ እኮ ምንም ችግር የለም ቶሎ ነው ያልሽኝ። ሰፈር ውስጥ ስራ አልነበርክ እንዴ? ስራ ላይ ነበርኩኝ። ሰፈር ውስጥ ነው የመጣሁት። እኛ ሁሉ ለራሱ በእውነት እኛ ሰዎች ነን። እኛም ባይዘወይ እንንገርህ። ለማንኛውም ለጠቅላላ እውቀት እኛም ሰዎች ነን። እሺ ስለተፈጠረው ነገር ትነግረኝ ትችላለህ? ወንድም ስላደረገው ነገር መቼስ ሄደህ ጠይቀው። አንቺ ዝም በይ። ያደረገው ወንድሜ አንቺ ዝም በይ እስኪ። ምንድነው ምላስሽ? ምንድን ነው ያደረገው ወንድሜ? ኧረ እባክህ እስር ቤት ሄደህ ስጠይቀው ምን እንዳደረግ እንኳን አላወቅም። ምንም ሳታውቅ ነው የጠየቀው? እኔ በቃ መታሰሩን ሰማ ኖርማል እጄ ጠየቁ። ከዛ ውጭ ማውቀው ነገር የለም። አሁን ጨርሳችሁ ከሆነ ቤት ይለቃችሁልኝ አይደለ? እባካችሁ ይኸውልህ ጠየቀው። ኧረ ስትጠይቀው መቼስ ምን እንዳደረገ ትጠይቀዋለህ። አላየንም። መርማሪ ካሜራ ይዞ መርማሪ። እኔ ምን አግብቶኝ እንደዚህ ያረክ ብዬ ምን አስጠይቀኝ? ሄድኩኝ፣ ምግብ ሰጠሁት፣ ወጣሁ። በቃ አለ። ያውቃል፣ እያንዳንዷን ነገር ያውቃል። እያንዳንዷን ልጅቷ ላይ ያደረጉት ነገር ታውቃለህ። እያወቅ እንዳላወቅ አደረስ ብያለሁ። መጀመሪያ ይሄኛው ሰውዬ የተባለውን ይዞ ነው ይለፈልፈው። ይሄው እኮ ምንድነው የማውቀው? ምን ብለህ ነግረህ ሆኖ ቆይ አንተ ጎትተህ ይዘብኝ የመጣው እስከ ቤቴ። እሺ ለመጨረሻ ጊዜ ልጅቷ ስትሞት ወይም ልጁ ህፃኑ ሲጠፋ አንተ ነበርክ የቤታቸው ጎብኚ። ከዛ በኋላ ከወጣህ በኋላ ልጁ ጠፋ፣ እናትየዋ ደግሞ ሞተች። ይሄ ነው የተፈጠረው ነገር። አዎ እኔም እንዳንተ ነው የሰማሁት። ማውቀው ነገር እንደሌለ ሰምታ? አዎ ሰማሁ እንጂ ምንም ማውቀው ነገር ማን ነገረ? በቃ እንደዚሁ አጋጣሚ እዛ ሰፈር ነበርኩኝ። አልነበርክም? ሄደሃል አይደል እንዴ? አቤት መጣ አልነበር አንተ? እኮ መጥቼ ወጣ። አሁን አልመጣም አላልክም? ቅድም ምንድነው የምትዘበላብህ? እበና አንቺ ለምሮ ማትነግራችሁ ጨርሳችሁ ከሆነ እኔ ለምሮ ማልሄደው ሰው አቁሜ ነው የመጣው እያልኩ እኮ ነው ያለው አይደል ወንድሜ? ኧረ እንዴ ይኸው ዘመዴ ብለህ ይኸው ቤት አንቺ ግን ነበር ሰውዬ ነው እንዴ? ምንድነው? ቆይ ይሄን ያክል አንተ የሰው ቤት ገብተህ ይሄን ያክል እንደዚህ የማድረግ ፍቃድ አለ ግን ለመሆኑ? የለኝም። እና በህግ እንደሚያስጠይቃችሁ ግን እያንዳንዳችሁን እኔ በህግ እንደምጠይቃችሁ እወቁ። እሺ እኔ ሲጀምር አንተ አሁን ምንም አላረኩም እያልኩ ነው አይደል? ምንም አላጠፋውም። ማስረጃና መረጃ ይዤ ግን አፋጠጣችኋለሁ። ያለቀ ነገር ነው። እንወጣለን። ድጋሚ ድርሽ ትሰማኛለህ አይደል? ድጋሚ ቤት ድርሽ እንዳትል አንተ ሰው ታያችሁ። አንቺ በህግ ጠይቃችኋለሁ። ማተገኙ እንዳይመስላችሁ። ህግ አልክ አይደል? በህግ ጠይቃችኋለሁ። አንተ ህግን ታውቃለህ። ሁለታችሁንም በህግ ጠይቃችኋለሁ። አንተ ህግ ታውቃለህ። በገንዛ ቤቴ አንተ ህግ ታውቃለህ በሚገባ። በገንዛ ቤቴ ታስፈራሩኛላችሁ። ናውጣው በህግ ጠይቃችኋለሁ። በገንዛ ቤቴ ነው እንደመጣችሁ ብታስፈራሩኝ። ኧረ እሺ ውጣ። እያን ችግር የለውም። ውጡልኝ። አሁን እንገናኛለን። በህግ ጠይቃችኋለሁ እንገናኛለን። ሁለታችሁንም
እሺ ችግር የለውም። ችግር የለውም። ልጄስ እባክህን ልጅ ወዴት ነው የምትሄደው? እንዴ አንተ ምን ሆነህ ነው? እስኪ ቆይ ተን ወዴት ነው የምንሄደው? እሺ እባክህን እዚህ እናውራ። አንተ እዚህ እናውራ ናውጣ። እዚህ አይወራም ያለው እኮ ወዴት ነው የምንሄደው? ይኸውልህ ምን እንዳሰብን ልንገርህ። አንተ ተረጋጋ። ምን መሆን ነው እንዴ? ምን ይሆንክ? ይኸውልህ ና ይኸውልህ እኛ ተዘጋጅተን ነው የምንመጣው። ተዘጋጅተን ነው የመጣነው እዚህ ቤት። እሺ አቤል ያረከውን ነገር ንገረው። ይኸውልህ ስማ አባ ቤት ውስጥ ማለት ነው አሁን የሚያወሩትን ነገር እያንዳንዱ ነገር ለመስማት ድብቅ ካሜራ አስቀምጠን ነው የወጣነው። እኛ በምናወራበት ሰዓት እሱ ስራ እየሰራ ነው። እሺ እሱ ስራው ምንድነው? ድብቅ ካሜራውን ያስቀምጣል። አሁን ምን እናገኛለን? ቆይ ስማኝ፣ አሁን እሱ ድብቅ ካሜራውን አስቀምጠው አይደል? ከዛ እኛ እዚህ እንሆንና ውጭ ላይ እንቀመጥና በስልካችን እንከታተላቸዋለን። ያወሩትን ወሬ የሚናገሩትን ነገር እንደ ማስረጃ እንይዛለን። አሁን እኛ ስንወጣ ስለ ኬዙ ማውራታቸው አይቀርም። ሁሉንም ነገር ቆስቆሳን ነው የወጣነው አይደል? ስለዚህ ስለ ኬዙ ሲያወሩ እንሰማቸዋለን። ስለዚህ ያን እንደ ማስረጃ እንይዝና ለፖሊስ እንጠይቃለን። ህፃኑንም እናገኘዋለን። ይሄ ነው ሁኔታዎች። ነው እንቀጥል። ታታ ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ እናንተ ወዳጆቼ፣ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቅምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል። ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር 1 ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ፣ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙት። 30% ቅድመ ክፍያ በመክፈል ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፎውን ይዘው ቤቱ የሚገቡበት አማራጭን ያመጣው ሲሆን ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይዤ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህን ቤት ባለቤት መሆን ይችላሉ። እንዲሁም ሱቆች አሉት። ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2 6.8 ሚሊዮን፣ ባለ 3 ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣችኋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። አየሽ አይደል? አየሽ እየለመነው እኮ ነው። ያዛችሁ እያለው እኮ ነው። አየሽ አይደል? እያዩ እየወሩ እኮ ነው። አየሻቸው አይደል? አየሽ አይደል? ምን እያላቸው ነው? ምን ያውቃል? ወጡ ነው ይዞት ወጣ። አንተ ለዝም ብለህ የምትንዘላዘለው ሲጀመር እሺ ምን ማድረግ ነበር? ይሄ ሳሙኤል የተባለ ዘመድ የሆነ ነገር እያላቸው ሳይሆን አይቀርም። ይሄ ሰውዬ ራሱ ምንም አላማረኝም። የሆነ ነገር ከጀርባው ሳይኖር አይቀርም። አንቺ ማን ምንም ሳያውቅ ካሜራ ይሄንን ልጅ ጋዜጠኛ ምናምን እያለ ምንም ሳያውቅ አትበል። ምንም ሳያውቅ እንደዚህ ሊያደርግ አይችልም። ያታበጣ አንተ ዝም ብለህ እየተንዘላዘልክ ይሄኔ እያንዳንዱ ነገር ሰምቶ ይሆናል። ለማንኛውም እሱ ራሱ ዝም ብሎ ማየቱ እኔ አግባብ ያለው ነገር መስሎ እየታየኝ አይደለም። ዝም በይኝ አንቺ። እኔ ካልሰራውለት ሰው አይደለሁም። ይኸውልህ ዝም በይኝ ካልሰራውለት ምናምን አይደለም። ይሄ ልጅ ቶሎ ካላስወገድክ ከተደረሰበት በኋላ ምን ለውጥ ያመጣል? ጨርሰዋለሁ አልኩሽ እኮ በቃ ጨርሰዋለሁ። እኔ ቆየት አባቷ አይቱ ቆይ እንዴት ለምን ያረጋችኋት ልጅቷን? እንዴት ነው ይሄን ያህል እንደዚህ ጣጣሩ ሊመጣ ይችላል? በቃ ይኸውልሽ የዛኔ ቤቷ እኔ ስሄድ እሱ ነበር ታውቂያለሽ።
የዛኔ ጠርጥሮኝ እኮ ነው በቃ ይሻል። ግን እኮ እኔ ምንም እሱ ያለ ቤት መሄድ ብቻ ሊያስጠረጥር አይችልም። ይኸውልሽ ምንም በማያስጠረጥር ሁኔታ በቃ ይኸውልሽ እንደዚህ ገመድ ላይ ምናምን አንገቷን አስገብተህ ምናምን በቃ ራሷን እንዳጠፋች ምናምን እኮ አድርጌ ሁሉንም ነገር እኮ ጨርሼ ነው የወጣሁት። ግን እንዴት ነው ያደረገው አንተ?